ኪዳነ ምሕረት እናቴ ዛሬ ምን በላው ምግብ አበርክቶ የሰጠን ማን ነው? ስለዚህ እነሱ እንደገረማቸው እየገረማችሁ ብሉ። አይገርምም? የሰጠን እንጀራ ምግቡ ጨው ያለው እንደሆነ ይላል ቅዱስ ኤፍሬም። ጨው ያለው እንደሆነ ይህንን ጨው ከድንጋይ የፈጠረው ማን ነው? እግዚአብሔር ነው። ጨው ባይኖር እኮ እንዳይጣፍጥም በሉ። ዘይትን ከእጽዋት ላይ ያመጣው ማን ነው? እያደነቃችሁ ብሉ። ሰው ካፌ ገብቶ ሬስቶራንት ገብቶ ምግቡ ከጣፈጠው ያመሰግናል አይደል? ምግብን የፈጠረው ግን አናመሰግን። ለጸሎት ጊዜ የለንም። ቶሎ አማትበን ብንበላ ደስ ይላል። ስብሐትም አንልም ከጨረስን በኋላ። ቅዱስ ኤፍሬም ግን አረ እየበላችሁ ራሱ እንደነዚህ ሰዎች ስለ ምግቡ እያደነቃችሁ ወይን የምትጠጡ ከሆነ ስለ ወይን እያሰባችሁ ስለ ስጋው ደግሞ እያሰባችሁ እንጀራ ትበሉ እንደሆነ እያለ እያንዳንዱን ምግብ ዘርዝሮ እያመሰገኑ መብላትን አስተምሯል። ዱዓ መስጋኞች ያድርገን እና በሉ ጠገቡ። ስንት ተረፈ? 12 መሶብ። እነዚህ 5 እንጀራዎች በቤተክርስቲያናችን 5 አዕማደ ምስጢርን ይመስላሉ። ስንት እንጀራ? 5 እንጀራና ስንት ዓሣ? 2። 5ቱ እንጀራ 5 አዕማደ ምስጢር ናቸው። 2 ዓሣዎች ብሉይ ኪዳንና አዲስ ኪዳን ናቸው። መጽሐፍ ቅዱስ ነው። 5 አዕማደ ምስጢርን ያለ መጽሐፍ ቅዱስ መማር ማለት ደረቅ እንጀራ መብላት ማለት ነው። አንቆህ ነው የምትጎዳው። ስለዚህ ዓሣ እንደሚያስፈልገው አሁን 5ቱ ምስጢራት ስንማር እያንዳንዱን ከመጽሐፍ ቅዱስ ውስጥ ነው የምናገኛቸው። 5ቱ ምስጢራት ያሉት መጽሐፍ ቅዱስ ላይ ስለሆነ ማለት ነው። በሉ ጠገቡ ይላል። ቃል እግዚአብሔር ያጠግባል አያጠግብም? ያጠግባል። በቃል ደስ አለኝ ምርኮ እንዳገኘ ይላል ነብዩ እግዚአብሔር ዳዊት። ደስ ይላል እኮ ቃል እግዚአብሔር እረፍት ይሰጣል፣ ሰላም ይሰጣል። እግዚአብሔር ምድር ላይ ሆነን የመንግስተ ሰማያትን ጣዕም ትንሽ መቅመስ እንድንችል ያስቀመጠልን ቃሉን ነው። ታውቃላችሁ? ትንሽ ቃሉን ሰምተን በዛ እንረጋጋት፣ ሰላም እናገኛለን። ምርኮ እንዳገኘ በቃል ደስ አለኝ ማለት ተዋግቼ ድል አድርጌ ምርኮ ዘርፌ ስመጣ የምደሰተውን ደስታ ያህል በቃል ደስ ይለኛል። ምግብ ነው ቃል እግዚአብሔር፣ እረፍት፣ ሰላም ይሰጣል። በዚህ ቅጽበት አሁን በምንማረው ቃል እግዚአብሔር ሰዓት በጣም ብዙ ክፉ ሐሳቦቻችንን እንዘነጋለን። ወደ ሌላ ዓለም እንሄዳለን። ቃል እግዚአብሔር ጡም ነው በጣም እየጣፍ በተለይ ደግሞ በደንብ እየተማርከው ስትመጣ አሁን እንደዚህ አሁን እንደምንማረው አይነት ትምህርት መጀመሪያ ሲከብደን እንሰላቻለን። እየቆየ እየተማርክ ስትመጣ ግን በጣም ደስ እያለ ነው የሚመጣው። በተራራ ይመስሉታል አባቶቻችን። ሰው ተራራ ሲወጣ ደስ እያለው ነው የሚወጣው ነው እንዴ? በቃ እየተበሳጨ እየተነጫነጨ ነው። ልክ ተራራው ላይ ወጥቶ ወደ ታች ሲያይ ደስ ይለዋል ይለዋል። ቃል እግዚአብሔርም ተራራ ናት፣ ወንጌልም ተራራ ናት። ስትማራት ታጥራለች፣ ታደክማለች። ወጥተህ ግን ነገሩን ማገናዘብ ስትችል ደስ ይላል። ከዛ ተምረ አጠግብም። ጠገቡ። ስንት መሶብ ተረፈ? አቤት! ቃል እግዚአብሔርም ብንማረው ሊያበቃ አይችልም። ብዙ ዓመት ተምረኸው አስተምረኸው የማታውቀው ብዙ ቁም ነገር አለ። አዲስ ነገር አለ ሁልጊዜ ማለት። ሌላው የዮሐንስ ወንጌል ምዕራፍ 5 ላይ ልውሰዳችሁ። ዮሐንስ ወንጌል ምዕራፍ 5 በሌላ ምክንያት ስንማራቸው የነበሩ የወንጌል ክፍሎች ውስጥ ነው። ዮሐንስ ወንጌል ምዕራፍ 5 ላይ ጌታችን ቤተ ሳይዳ ተብሎ በሚጠራ የሕሙማን ስፍራ የመጠመቂያ ስፍራ መጣ። ልዩ ልዩ በሽታ ያለባቸው ሰዎች በዚያ ተኝተው ነበር ይላል። 5 መመላለሻዎች ነበረባት ቤተ ሳይዳ። ስንት መመላለሻዎች? ደረጃዎች ናቸው። በነገራችን ላይ ቤተ ሳይዳ መሃል ላይ ያለ ጉድጓድ ነው። ወደ ጉድጓዱ መውረጃ ደረጃዎች 5 ነው ያሉት። ሰው የሚወጣ የሚገባባቸው ማለት ነው። ሰው የሚተኛው ደረጃ ላይ ነው፣ በሽተኞች እና በዚያ ስፍራ በጣም ብዙ ሕሙማን ነበሩ። በተለይ አይነ ስውራን፣ አንካሶች፣ እግራቸው የሰለለ ይበዙ ነበር ይላል። ለምንድን ነው የበዙት? ውሃ ሲናወጥ ድንገት በዓመት አንዴ መልአክ መጥቶ አሁን ያናውጸዋል። የቤተክርስቲያናችን መጽሐፍ መልአኩ ሩፋኤል ነው ይላሉ። ሩፋኤል ማለት እግዚአብሔር ፈዋሽ ነው ማለት ነው። እና በመልአኩ መናወጥ ቀድሞ የገባ ሰው ነበረ የሚድነው ካለበት በሽታ። እና ቀድሞ ለመግባት ደግሞ ማየት ያስፈልጋል። ስለዚህ አይነ ስውራን ይበዛሉ። ለምን? አያዩማ ሲናወጥ። አንካሶችም ይበዛሉ። ሰው አንስቶ ካልከተታቸው መራመድ ስለማይችሉና በጣም ብዙ በሽተኞች ነበሩ። ጌታችን መጣ። 38 ዓመት የተኛውን ሰው ልትድን ትወዳለህና አለው። ወደ መጠመቂያው ውስጥ የሚጨምረኝ ሰው የለኝም አለው። ተነሳና አልጋህን ተሸክመ ሂድ አለው። ያ ሰውዬ ዳነ። ወዲያውኑ አልጋውን ተሸክሞ ሄደ ይላል። ስሙ የተመሰገነ ይሁን። እነዚህን 5 መመላለሻዎች ቤተክርስቲያናችን የ5ቱ አዕማደ ምስጢር ምሳሌዎች አድርጋቸዋለች። በመጀመሪያ በዚያ ስፍራ ያሉት 5 አይነት በሽተኞች የ5ቱ ጾታ ምዕመናን ምሳሌ ናቸው።
የአምስቱ ጾታ ምዕመናን። ጾታ ማለት በነገራችን ላይ ወንድ ሴት ማለት አይደለም። በቤተክርስቲያን መጽሐፍ ጸተወ ማለት ለየ ማለት ነው። ጾታ ማለት መለያ ማለት ነው። ለምሳሌ ጾታ የሌላቸው ጾታ ጸተወ ተብሎ ነው። ለምሳሌ ወሰራዊተ ሚካኤል በጾታሆሙ የሚካኤል የገብርኤል ሰራዊት በየጾታቸው ሲል በየወገናቸው ለማለት ነው እንጂ ጾታ ወንድ ሴት ለማለት አይደለም። ጸዋተወ ዜማ ይባላል፣ ጸዋተወ መከራ ይባላል። ልዩ ልዩ መከራዎች፣ ልዩ ልዩ ዜማዎች ማለት ነው እንጂ ጾታ ማለት ምድብ ነው። ምዕመናንን ቤተክርስቲያናችን በአምስት ትከፍለናለች። ክርስቲያኖች እየሰማችሁ ነው? በስንት? አንደኛው ጾታ ምዕመናን ካህናት ናቸው። ሁለተኛ መነኮሳት ናቸው። ሶስተኛ ወራዙት ወጣት ወንዶች ናቸው። አራተኛ አንስት ወጣት ሴቶች ናቸው። አምስተኛ መነኮሳት ብለናል፣ አይሩግ ሽማግሌዎች ናቸው። ምን በሉ? ካህናት፣ ወጣቶች፣ ወጣት ወንዶች፣ ወጣት ሴቶች፣ መነኮሳት፣ አረጋውያን። በዚህ ትከፍለናለች ቤተክርስቲያን ስትመድበን። እነዚህ አምስቱ መመላለሻዎች አምስቱ አዕማደ ምስጢር ናቸው። እዛ ላይ ያሉት ሰዎች በአምስቱ አዕማደ ምስጢር ያመንን አምስቱ ጾታ ምዕመናን ነን፣ የምዕመናን ወገኖች ነን። በሽተኞች ናቸው አይደለ? ያለባቸው በሽታ ደግሞ በአምስቱ የምዕመናን ወገኖች ላይ የሚመጣውን የኃጢአት ፈተና ይመስላል ይላል። የካህናት ፈተና አላቸው፣ ትዕቢት ነው። ካህናት ይፈተናሉ፣ በትዕቢት ይፈተናል። ካህን እሚተምህረ እሚመጾ ትዕቢት ይላል። ካህን ባይማር ትዕቢት ባልመጣበት ይላል። ስልጣኔ እውቀቴ ምጡቅ ነው ብሎ ካህን ይታበያል። የቤተክርስቲያን ትምህርት ሲማር ሌላውን ልናቅ ይላል። ናቅ ተብሎ ሳይሆን እንዲሁ ዝም ብሎ ማለት ፈተናው ነው። በነገራችን የሥራ ምድቡ አይደለም ያልኩት፣ ምኑ ነው? ፈተናው ነው። ካህናት። ሁለተኛ ወራዙት ደግሞ ዝሙት፣ ወጣት ወንዶች በዝሙት ይፈተናሉ። እንደነገርኳችሁ የሥራ ምድብ አይደለም። የሚመጣባቸው ምንድን ነው? ፈተና፣ ጾራቸው ማለት ነው፣ ሸክማቸው ማለት ነው። በጣም ደስ ይላል። ጾር ትሏለች ቤተክርስቲያን። ምክንያቱም እያንዳንዱ የየራሱን ሸክም ይሸከም ይላል አይደል ቅዱስ ጳውሎስ። ስለዚህ ጾር ነው፣ የኃጢአት ፈተና አለብን። ወጣቶች በዝሙት ይፈተናሉ። ወጣት ሴቶች አንስት ደግሞ በትውዝፍት ወይም በጌጥ በመውደድ ይፈተናሉ። በምንዝር ጌጥ ወይም በጌጥ በመውደድ ይፈተናሉ። መጽሐፍ ቅዱስ ሴቶች አያጊጡ አይልም። በነገራችን አንዳንድ ሰው መዝረክረክን ክርስትና አድርጎ የሚረዳ ሰው አለ። እሱ ትክክል አለ። ዝርክርክ ማለት ክርስትና አለ። ቅዱስ ጳውሎስ ምን ይላል? ሴቶች በሉ እስቲ ሴቶች በሉ ከእፍረት ጋር ይሸለሙ። ከምን ጋር ይሸለሙ? ማለት ያጊጡ ነው፣ ይመርባቸው። ግን ከምን ጋር? ከማፈር ጋር። ምንድነው ማፈር? ምን ሲደረግ ነው ማፈር? የለም አናውቀው። ትምህርት ጥቅስ አንዳንድ ሰው በጣም ከመጠን በላይ አጭር ቀሚስ ያደርጉና አንዳንድ እህቶቻችን 30 ጊዜ ወደ ታች ይጎትቱታል። ኦልሬዲ እኮ አጭር ነው። ይሄ ማለት የምትጎትተውና ማድረስ የምትፈልግበት ቦታ ማለት ማፈር ጋር ማለት ነው። ገብታችሁ ጥቅሱን እናውቀዋለን። ውስጣችን ናቹራሊ ይመራናል። ስለዚህ መሸለማቸውን ማጌጣቸውን አለ መውደዳቸውን ከመጠን በላይ ጌጥ መውደድን ያንን የምንዝር ጌጥን ፈተና ይለዋል። መነኮሳት በስስት ይፈተናሉ። እኔ መነኩሴ ነኝ፣ ልጅ የለኝም፣ ቤት የለኝም፣ ምንም የለኝም እና ከዚህ በኋላ ምን ሆናለሁ በሚል ስስት ይፈተናሉ። ሽማግሌዎች፣ አረጋውያን በፍቅረ ነዋይ ገንዘብ በመውደድ ይፈተናሉ። ጡረታዬን ካላስከበር ከዚህ በኋላ እንዴት ሆናለሁ? ገንዘብ ማውጣት በጣም ይቸገራል አይደል? ሁሉም ማለት ያለን ይሄ በፍቅረ ነዋይ ይፈተናሉ። እዛ ቦታ ላይ በመቀመጣቸው ምክንያት ወደ መጠመቂያው ገብተው ድነዋል ከዛ በሽታ። ይሄ ማለት በአምስቱ አዕማደ ምስጢር ያመን ምዕመናን በጥምቀት ባገኘነው ጸጋ እነዚህን ፈተናዎች ምን እናደርጋለን? ድል እናደርጋለን። የመጨረሻው ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ የተናገረው ከኔ ጋር በሉ እልፍ ቃላትን በልሳን ከምናገር ይልቅ 5 ቃላትን በአእምሮዬ ልናገር እወዳለሁ። በምኔ? በአእምሮ። እልፍ ቃላት፣ እልፍ ማለት 10,000 ማለት 10,000 ቃላት በልሳን ከምናገር ይልቅ የሚሰማኝ ሰው በማይገባው ቋንቋ ከምናገር ይልቅ ስንት ቃላት? 6 ማለት ይችላል፣ 4 ማለት ይችላል፣ 5 ነው ያለው። 5 ቃላትን የሚለውን ሊቃውንተ ቤተክርስቲያን አምስቱ አዕማደ ምስጢርን በአእምሮዬ ማለት በእውቀት አይመራ አወቀ ማለት ነው። አእምሮ ማለት እኛ ብሬን የሚለውን ለማለት ነው የምንጠቀመው አይደል? አእምሮ ማለት ናላ ነው። ብሬን የምናስብበት ናላ ተብሎ ይጠራል። አእምሮ አይመራ አወቀ ነው። አእምሮ እውቀት ነው። ስለዚህ 5ቱን ቃላትን 5ቱ አዕማደ ምስጢርን ማለት ነው በእውቀት ነገረ ሥላሴን፣ ነገረ ሥጋዌን፣ ምስጢረ ቁርባንን፣ ምስጢረ ጥምቀትን በአእምሮዬ አስቤ ብናገር ይሻለኛል ብሎ ቅዱስ ጳውሎስ
ተናግሯልና አምስቱ መሆናቸው እነዚህን ያስተረጉማል። እንግዲህ በሚመጣው ሳምንት የምንማረው ምስጢረ ሥላሴ ነው። የመጀመሪያውን ቃል ላጽፋችሁና የዛሬ ትምህርታችን እስቲ በሉ ምስጢረ ሥላሴ። ሚስጥራ ትበሉ ባካችሁ። ምስጢረ ሥላሴ የምትጽፉ ጻፉት እስቲ። ሥላሴን ስንጽፍ የምንጽፈው መጀመሪያ በንጉሱ ሰ ንጉሱ ሰን ታውቁታላችሁ? እሱንም ማወቅ ያስፈልጋል እኮ አይደል? ንጉሱ ሰ ማለት የሹካ የሚመስለው ንጉሱ ሰ በንጉሱ ሰ ይጻፋል። ከዛ የመጨረሻው ደግሞ በእሳቱ ሰ በእሳቱ ሰ ደግሞ በጽፈን ከላይ ምን እናደርገዋል? አዎ ፊደል በነገራችን ላይ በቤተክርስቲያናችን መልክዓ ፊደል የትርጉም ችግር ያመጣል። ዝም ብለ አይጻፍ። ሁሉም ባይሆንም ጥቂት ቃላት ናቸው። ግን ፊደል መልክዓ ፊደሉ ሲቀያየር ትርጉም ይቀያየራል። ሰረቀ እና ሰረቀ፣ ሰረቀ ወጣ ነው፣ ሰረቀ ሰረቀ ነው፣ ሌባ ሆነ ማለት ነው። በዓል ብዙ ጊዜ ኮመን ሚስቴክ ሚዲያዎቻችን የሚሰሩት መልካም በዓል ይላሉ አይደለ? በአይኑ ከሆነ ዓመት በዓሉን አውደ ዓመቱን ሊያካተት ይችላል። ያኛው ሲሆን ግን ጣዖት ማለት ነው። ስለዚህ ሚዲያዎቻችን መልካም ጣዖት እያለ እንደዚህ ያለ ሀብት በሐሌታ ውሃ ሲጻፍ ሀብት ነው። በሐመር ውሃ ሲጻፍ ይላሉ ሊቀ ካህናት ክንፈ ገብርኤል አልታየ ሀበበ ከሚለው ግስ ነው የሚወጣው ዝሙት ማለት። ስለዚህ ገሌ ሀብታም ነው የሚለው በሐመር ውሃ ሲጻፍ ምንድን ነው ማለት ጠንቀቅ ማለት። ሰዓሊ አሁን ሰዓሊ አቶ ገሌ ይባላል። ሰዓሊ በአይኑ ከተጻፈች ዜሮ ያላት ከሆነች ሰዓሊ ስዕል የሚስል ሰው ማለት ነው። ያኛው ከሆነ ግን ለማኝ ማለት። ስለዚህ ለማኝ ገሌ ከማለት እንግዲህ መጠንቀቅ ያስፈልጋል። መልክዓ ፊደል ሥላሴ የሚለውን ቃል ተጠንቅቀን ነው የምንጽፈው። በምኑ ሰ ነው የምንጀምረው? በንጉሱ እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም። ነቢየ እግዚአብሔር ዳዊት እግዚአብሔር ከዓለም አስቀድሞ ምንድን ነው? ንጉሥ ነው። ከመጀመሩ ደስ የሚል ቃል ነው። እግዚአብሔር እኛ መተን አላነገስ ነው። በነገራችን ሲቪክስ የሚባል ትምህርት ተምራችኋል። ሲቪክስ ላይ ጋቨርንመንት ለመቋቋም ምን ያስፈልገዋል? የአፍሪካ ነገር ጠመንጃ እንዳትሉ። መጀመሪያ ምንም ያስፈልጋል? ህዝብ ያስፈልጋል። ሁለት ግዛት ቴሪቶሪ ያስፈልጋል። ሰራዊትም ያስፈልጋል። እሱም ያስፈልጋል። ያው አስቀድም ነው እንጂ ያስፈልጋል እኮ ማስፈልግ። እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው ይላል። ማለት ሰማይና ምድር ግዛቱ ምን ሳይሉ ሳይፈጠሩ ሰውና መላእክት ሳይመጡ ንጉሥ ነው። እኛ ብንኖርም ንጉሥ ነው እግዚአብሔር። ሰራዊቱ መላእክት ሳይኖሩ ሌላ ሀገር የሚከበረው በሰራዊቱ ብዛት ነው አይደል? እግዚአብሔር ግን ለሰራዊቱ ክብራቸው ነው። ክብሮሙ ለመላእክት፣ የመላእክት ክብራቸው እግዚአብሔር ነው። እነሱ ለሱ ክብር አይሆኑትም። የነሱ ክብር ጫማ አድርጎ ነው የሚኖረው እግዚአብሔር። ማይረገ መላእክትን ተጫምቶ ይላል ኪዳን። ምን ማለት ነው? እንደ ጫማ። አሁን ጫማችንን እንሸከመዋለን ወይስ ይሸከማል? እንሸከመዋለን እንሸካከማለን አይደለ? ምክንያቱም ይሸከመናል እንዳንል እኛ ነን አንጠልጥለን የምንዞረው። ከስር ነው ያለ። ኪሩቤል ዙፋኑን ተሸከሙ ሲባል እሱን ማንም ሊሸከመው የሚችል የጫማ ያህል ናቸው መላእክት። ስለዚህ ሰማይ ምድር ሳይኖሩ በፊት ከዓለም አስቀድሞ እግዚአብሔር ምንድን ነው? ንጉሥ ነው ስንል ሥላሴን ስንጽፍ የመጀመሪያው ቃል በንጉሱ ስንጽፋለን። ከዓለም አስቀድሞ ምን ስለሆነ? ንጉሥ